ወንድማችን ማስተር አብነት ከበርካታ ሳምንታት የውጭ ሀገር የሕክምና ቆይታ በኋላ ዛሬ ካደርጉ ይፋ ማድረግ አልፈለኩም ነበር። ይፋ ስለሆነ ነው። ከኋላ የምትመለከቷቸው ቆሞስ አባ ወልደ ሰማዕት ይባላሉ። የአበራ ጊዮርጊስ አገልጋይ ነበሩ። በአሁኑ ወቅት ምንኩስና ይበቃኛል ብለዋል። ኦርቶዶክስ ምክንያት እርምጃ ሊወሰድ መሆኑን በዚህ ሰዓት ሰበር ዜና እየተሰማ ይገኛል። የአዲስ አበባ አካባቢ ሰላም ለእናንተው እንደምን አላችሁ እንደምን ቆያችሁ። በዛሬው ቪዲዮ ማስተር አብነት ከውጭ ሀገር ለሕክምና መሄዱ ይታወቃል። አሁን ላይ ምን ገጠመው፣ ምን አዲስ ነገር አለ፣ እጅግ የምስራች ነገር የማሳያችሁናል ማለት ነው። እንዲሁም ደግሞ ከወደ ጎንደር የተሰማ አንድ አስደንጋጭ ዜና አለ። አንድ መነኩሴ ምንኩስናውን ትቶ ጋብቻ ፈጽሟል። ምንኩስና በቀኝ የሚል ነገር ተሰምቷል። እሱንም የምናይ ይሆናል ማለት ነው። እስከ መርሃ ግብሩ መጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ላይክ ማድረግ እንጀምር። ይሄ መድዬ ኪድዬ ምናምን የምትሉት ነገር ከባድ ነው። እባካችሁ እንኳን እግዚአብሔርን እኛን እንደሱ ብላችሁ ብትጠሩን ይከፋናል። አንደኛ ስም ማበላሸት ነው። መድኃኔ ዓለም የዓለም መድኃኒት የሚለውን ስም ወስዶ ትርጉም የሌለው ቃል ማድረግ ከዚህ በላይ ሰይጣናዊነት አለ? መድዬ የሚል ሰው ሰይጣን ነው። እንኳን ሌላ ተክልዬ የሚለውም ሰው ሰይጣን ነው። ለምን ተክለ ሃይማኖትና ተክልዬ ምኑ ይገናኛል? በመጀመሪያ ደረጃ ተክልዬ ማለት ተክለ ሃይማኖት ማለት የሃይማኖት የሥላሴ ተክል ማለት ነው አይደለም? ተክልዬ ማለት የኔ ተክል እኔ የተከልኩ ማለት ነው። ተክለ ሃይማኖትን ተክልዬ ማለት እኔ ነኝ የተከልኩ ሥላሴ አይደሉም ማለት ነው። ሀብተ ማርያም የሚለው የእመቤታችን ሀብት የእመቤታችን ገንዘብ ማለት ነው አይደል? ሀብትዬ ይላል አይደለም? የኔ ነህ የሱ አይደለህም ነው። ያንተ የግል ንብረት ነው። እንደው አንዳንድ ጊዜ ልክ ቢኖረው ጭራሽ ደግሞ ሚካኤል ላይ ሲደርስ ደግሞ ታውቁታላችሁ አይደል? ለአንድ ግለሰብ እንኳን የማይገባ አይነት ቁልምጫ ነው። በነገራቸው ላይ ስም ስናወጣ አሁን ወላጆች መጥተው ደህና ሰዎች ቤተ እግዚአብሔር የሚቀርቡ ስም አውጡልን ሲሉ የመጀመሪያ መስፈርታችን ምንድን ነው? የማይቆላመጥ ስም አይደል? በቃ አሁን በብዛት የምናወጣው ስም አሁን ዮሐና ነው። ሊያቆላምጡት ቢሞክሩትም ዮሐኒ ነው የሚሆን፣ የወንድ ስም ይሆናል እንጂ ችግር የለውም። ቢያንስ ትርጉሙ አይጠፋም። እንዲሁ አይደል? ሐና ወደ ምንም ትሄዱ አይቆላ ሐኒ እንግዲህ እንጃ እንግዲህ እሱም በእንግሊዘኛው ሌላ ትርጉም ያመጣል። ከሰይጣን ልምድን ፍራ እንዲሉ አበው እንግዲህ ከሰይጣን ይልቅ ልምዶቻችን ብዙ ፈተና እያመጡብን እንዲህ ያለ ልምምድ ተገቢ አይደለም። ኦርቶዶክሳን ቅድስት ቤተክርስቲያን የቅዱሳንን ስም ስንጠራ ክብር አለ። በማዕረጋቸው በቅድስናቸው ልክ ቅዱስ እከሌ አቡነ እከሌ እያልን እንጠራለን እንጂ እንዲሁ ዝም ብሎ በማንጠልጠል የሚጠራ ስም ተገቢ አይደለም። ጭራሽ ደግሞ ማቆላመጥ ለቅዱሳን ለአባቶቻችን ለእናቶቻችን ተገቢ አይደለም። ያለ ክብራቸው መጥራት ይሄ የልምምድ ኃጢአት ነውና ከዚህ ነገር መራቅ አለ። ብዙ ወጣቶች በዚህ ነው የሚታወቁ። ዛሬ ኪድዬ ናት፣ ዛሬ መድኑ፣ ዛሬ ሚኪ ነው። እንዲህ አይነት ነገር እጅግ በጣም ጸያፍ ነውር የሆነ ስርዓተ ቤተክርስቲያን ልምምድ ከኛ ማስወገድ ይገባል ማለት ነው። እንግዲህ መምህራችን ዲያቆን ዮርዳኖስ ቃሉት ያሰማን። በእውነት ድንቅ እይታ ስለሆነ ስለወደድኩት ነው ያጋርባችሁ። እስኪ ማስተር አብነት ምንድነው የገጠመው? ይህንን ቪዲዮ እንየው። ወንድማችን ማስተር አብነት ከበርካታ ሳምንታት የውጭ ሀገር የሕክምና ቆይታ በኋላ ዛሬ ጠዋት ላይ ወደ ሀገር ውስጥ ገብቷል። እጅግ በጣም አስደሳች በሆነ ሁኔታ መልካም የተባለ ጤንነትን ይዞ ወንድማችን ተመልሷል። ቀሪ የተባሉ የሕክምና ሂደቶች አሉ እዚህ ሀገር ውስጥም በውጭ ሀገርም ታዲያ ሕክምናውን ተከታትሎ ወደ ሙሉ ጤንነት እንደሚመለስም ትልቅ የተባለ ተስፋን ሰንቀናል። ቆንጆ የተባለ የሕክምና ቆይታም አድርጎ ዛሬ ተመልሷል። ወንድማችን ማስተር አብነት ላይ ሐሰተኞችና ሟርተኞች ብዙ ነገር ቢሉም እሱ ሁልጊዜ ስሙን የሚጠራው ልዑል እግዚአብሔር ግን ለሀገሩ አብቅቶታል። ማስተር አብነትም ታዲያ አሁን ላይ በመልካም ጤንነት ላይ እንደሚገኝ ገልጾ በቅርቡም ወደ ስራው ይመለሳል። ቀሪ የህክምና ፕሮሲጀሮች ደግሞ እንደዛው የሚቀጥሉ ይሆናል። ለህክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ህክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከህክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ህዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ህክምና እንዳደርግ በቅርበት ከጎኔ የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። በእውነት እግዚአብሔር ይመስገን እንደዚህ አይነት ደግ በጎ የሆኑ ለሀገር
እጅግ በጣም ሰላም የሚሆኑ ሰዎችን ማጣት በጣም ብዙ ነገር ስለሆነ ወንድማችን ወደ ቀድሞ ጤና ስለተመለሰ ከልብ በጣም ደስ ብሎናል ማለት ነው። እስኪ ሁላችሁም እግዚአብሔር ጨርሶ ይማርህ እያልን እንመኝለት። እግዚአብሔር ጨርሶ ይማርህ እያልን እንመኝለት። እንደሰማችሁ ወደ ስራ ይመለሳል፣ ወደ በጎነቴ ነው ያለ ያለምንም እረፍት ማለት ነው። ስለዚህ ይህን ወንድማችን የበጎነት ምልክት ነው። በጎነት መልክ ቢኖረው ማስተራብነትን ይመስላል ብለን የምንናገርለት እንዲህ ያሉ ለሀገር እጅግ በጣም ሰላም የሚሰማቸው ለሀገር ምቹ የሆኑ ተስፋ የሚጣልባቸው ሰዎችን እንዳናጣ አብዝተን እንጸልይለት። አሁን ማለት ነው እግዚአብሔር ጨርሶ ይማርህ እንበለው። እስኪ አንድ ቪዲዮ ልጋብዛችሁ። መቃብር ስፍራ ላይ የማይሆን ነገሮች ሆኖ እጅግ ብዙ ሰዎች ቁጣቸውን እየገለጹ ይገኛሉ። ቪዲዮ እንየውና ሀሳባችን እንሰጣለን። አባታችን ደስ ነው ሰርፕራይዝ እናርገ Happy birthday Sally Happy birthday to you Happy birthday Happy birthday Happy birthday Sally Oh Are you one? No Belu No Are you food? Are you Stone Age? Yes Cake ላለመግዛት ብለህ የራስህ ልደት ሄድካ አንተ ወለድ ሙታን ስቅኑ ያባቴ ልደት ነው ዛሬ። It's my dad's birthday. Happy birthday. እንኳን ለአምሳ አምስት ነው። ስነ ስርዓታችን እናካሄዳለን አሁን አሁን ዘላለማዊ እድሜ ነው የደረሰው አሁን እንኳን ለዘላለማዊ እድሜ ያደረሰ አረ ፋስታው ምቀኛቱን የሙታኖች መንፈስ ነው እኮ የሚያጠፋባቸው። ፋይናሊ በራ አረንዳ ጠፋ። እንደውም ለሱ ክብር ሲባል ይሄንን እናንደው ጫንካውን ይበራላሽ አረ በእናትሽ በቃ አሁን ራሱ ሲለው እንጠብቃለን። to you happy birthday to you happy birthday happy birthday happy birthday to you happy birthday to you happy birthday to you አረጣ ሲፈልግ ኦ ካንቶለር ድግ በልልህ ጣፍ ተበድረን ነበረ። አቶ አየለ ነፍሶት ይማረው። እኔ ግን ይቅርታ አድርጊልኝና ያንቺን ነፍስ እግዚአብሔር ይማረው ምህረት ይላክልሽ። በእውነት እንግዲህ በቁም የሞትሽ ሆነሽ ነው የሚሰማኝ። እንዲህ አለ በጣም ከሀገር ልማድ ባህል ወግ ሃይማኖት ስርዓት ውጭ የሆነ ነገር ማድረግ ተገቢ አይደለም። ስለምን ምክንያት እንዳደረጉት በደንብ ባንገባንም ነገር ግን እንዲህ ያለ ነገር ተገቢ አይደለም በየትኛውም መንገድ። አንዳንድ ሰዎች ሀዘናቸው በጣም ጥልቅ ሆኖ እናቱን ለማጽናናት እንዲያደረገ የሚል ሽፋን ሰጥቶ ተመልክቻለሁ። እኔ ይሄ አይዋጥልኝም። ይህ ከሆነ ታዲያ ለምን መቅረጽ አስፈለገ? ቀርጾ ቲክቶክ ላይ መልቀቅ ለምን አስፈለገው? ይሄ ሌላ ዓላማ ስላለው ማለት ነው። እንዲህ ያሉ ነገሮችን ቫይራል ለማግኘት ለመታየት ለውቅና እንጂ ፈጽሞ በእውነት ይሄ ከሃይማኖት ከምግባር ከሀገር ህግም የሚያስጠይቅ ነውና ወንጀል ነው። በህግ እንተጠየቅ ብዙዎች ይጠየቁ ነው። እኔ ስማማለሁ። እናንተ ሐሳባችሁ ምንድነው? በዚህ ጉዳይ ላይ ሐሳባችሁን አጋሩ። እጅግ በጣም ምን ይሰማችኋል እናንተ? አሁን የሚወደዱ አባት እናት የሞተ አካል ላይ እንዲህ አይነት ቀልድ ምንድነው? እንግዲህ አባት የሞተባችሁ ታውቃላችሁ። የአባትን ክብር እናውቃለን። በሀገራችን ምን ያህል መከራ ውስጥ ነው እንደሚያሳድግ ማለት ነው። እና ይሄ ባለበት ሁኔታ ብቻ አላቅም። እስኪ ሐሳባችሁ ምንድነው እናንተ በዚህ ዙሪያ ላይ? እኔ ሐሳብ ብትገልጹና ልጅቱ ወደ ህግ እንድትቀርብ ብዙዎች የጠየቁ ስለሚገኝ ይፋ ማድረግ አልፈለኩም ነበር። ይፋ ስለሆነ ነው። ከኋላ የምትመለከቷቸው ቆሞስ አባ ወልደ ሰማዕት ይባላሉ። የአበራ ጊዮርጊስ አገልጋይ ነበሩ። በአሁኑ ወቅት ምንኩስና ይበቃኛል ብለዋል፣ አሳውቀዋል። ኦርቶዶክሳውያን ስላሳወቁ ነው ላሳውቃችሁ የፈለግኩት። ከዚህ በኋላ ወደ ትዳር አለሙ ብለዋል። ኦርቶዶክሳውያን ጎንደር መጠየቅ ትችላላችሁ። ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ወደ ቪዲዮ
በድንግልና ጸንቶ መኖር ለሁሉ ተፈቀደ አይደለም። ለሚቻላቸውና የስጋ ፈቃዳቸውን ጎሽመው ከዲያብሎስ ውጊያ አምልጠው ለሚኖር ሰዎች ነው የተፈቀደው እንጂ ሁሉም በድንግልና መኖር አይቻለውም። ለዚህ ነው ሁሉም ሰው የማይቻለው ወደ ጋብቻ እንዲሄድ የሚፈቀደው ማለት ነው። እኒ ግን መጀመሪያ ገብተውበት ምንኩስናን ከኖሩ በኋላ በዚህ መልኩ እንደገና ከድንግልና ክብር ዝቅ ብለው ወደ ጋብቻ መመለሳቸው ብዙዎችን አስገርሟልኝ። እንግዲህ አንዳንዶች ደግሞ በሌላም በኩል ያዩት ምንድነው በምንኩስና ላይ ሆነው የስጋ ፍቃድ የስጋ ጾራቸው ፈትኗቸው ዝሙት ከሚፈጽሙ ይሻላል እንጂ መጠቅለው ወደ ምንኩስናቸውን ጥለው ወደ ጋብቻ መግባታቸው የተሻለ ነው ብሏል። እና እንግዲህ እናንተ በዚህ ዙሪያ ምን ትላላችሁ? እንግዲህ ስርዓተ ቤተክርስቲያን ይሄንን አይፈቅድም። ምክንያቱም ምንኩስና አንድ ጊዜ ከሞተ ሞተ ነው፣ ከዚህ ዓለም ተለይቷል። የዚህን ዓለም ጣጣ ፈጽሞ የሚያስቡት ወደ ኋላ የሚመለሱ አይደለም። ከጋብቻ ይልቅ ድንግልና ትልቅ ክብር አለው። ከዚያ ክብር ወርዶ ወደ ጋብቻ መሄድ እጅግ ያሳዝናል ብዙዎችን ማለት ነው። ነገር ግን ሌላ ነገር ሆኖ ከሚወድቁ ደግሞ በዝሙት ሌላ ሴት ጋር ወድቀው ሌላ ነገር ውስጥ ከሚመጣ የተሻለ ሆኖ አግኝቼዋለሁ። በጎዳና ላይ ስብከቶች ምክንያት እርምጃ ሊወሰድ መሆኑን በዚህ ሰዓት ሰበር ዜና እየተሰማ ይገኛል። የአዲስ አበባ አካባቢ ጥበቃ ባለስልጣን እንዳወጣው መረጃ ከሆነም እንግዲህ በጎዳና ላይ የሚደረጉ ስብከቶች በአካባቢው ነዋሪዎች ላይ እንዲሁም ደግሞ በተገልጋዮች ላይ ከፍተኛ የሆነ የድምፅ ረብሻን እያደረገ ይገኛል። በዚህ ምክንያትም እንግዲህ ይህንን ድርጊት የሚፈጽሙ በጎዳና ላይ ስብከት እንዲሁም ደግሞ የተለያዩ ነገሮችን የሚያደርጉ ድምፅን ከመጠን በላይ በመክፈት እንዲሁም ደግሞ ድምፅን በማሰማት የሚሰብኩ እንዲሁም ደግሞ የተለያዩ ድርጊቶችን የሚፈጽሙ ሰዎች ላይ እርምጃ ሊወስድ መሆኑን ነው እያሳወቀ የሚገኘው። የአካባቢ ጥበቃ ባለስልጣን እንዳሳወቀው ከሆነም እንግዲህ ዋናው መቆጣጠር የተፈለገው በስብከቱ ወይም ደግሞ በሚተላለፈው መልእክት ላይ ሳይሆን በሚወጣው የድምፅ መጠን ምክንያት እንግዲህ የአካባቢዎችን ረብሻ ለመቆጣጠር እንደሆነም ጭምር ነው መረጃዎችን እያወጣ የሚገኘው። በአሁኑ ወቅትም እንግዲህ እርምጃ አልተወሰደም። ነገር ግን ግንዛቤ የማስጨበጥ ስራ እየተሰራ ነው። ከጥቂት ጊዜያት በኋላ እነዚህን የግንዛቤ ማስጨበጫዎች በመተላለፍ እንደዚህ ድርጊት የሚፈጽሙ አካላት ላይ እንግዲህ እርምጃ እንደሚወስድ ጭምር ነው ባለስልጣኑ መረጃዎችን እያወጣ የሚገኘው። በተጨማሪም ደግሞ በጎዳና ላይ በሚደረጉ ስብከቶች ምክንያት የተለያዩ አለመግባባቶችና ግጭቶች ይፈጠራሉ። ይህንንም እንግዲህ በአካባቢው ላይ የሚገኙ የጸጥታ አካላት ይቆጣጠራሉ ሲልም ጭምር ነው እያወጣ የሚገኘው። እኛም ብለናል ይሁን እንዳለ ገጣሚው። እንግዲህ ይሄ እጅግ በጣም ድንቅ ነገር ነው። መንግስትን ልንደግፈው የሚገባ ጉዳይ ነው። ምክንያቱም በጎዳና ላይ የሚደረገው ጩኸት፣ ረብሻ፣ ሁከት እንዲሁም ደግሞ ጥል፣ አላስፈላጊ የሆኑ ሃይማኖትን የማይገልጽ ድርጊቶች ሲፈጸሙ ስለምንመለከት ይሄን ነገር መንግስት በቁርጠኝነት ካስፈጸመው በእውነት ለመንግስት ትልቅ ክብር ይኖርናል ማለት ነው። እንዲህ ያለው አላስፈላጊ ነገር ሁሉም የአምልኮ ስፍራ ስላለው በየአምልኮ ስፍራው ገብቶ ያፈለገውን ማምለክ ይችላል ማለት ነው። በዚያ መጮህ፣ መንከባለል፣ ያሻውን ማድረግ ይችላል። በጎዳና ግን ሰው ለገበያ፣ ለመዝናናት፣ ለስራ፣ ለትምህርት በሚወጣበት ሁሉ መደናቀፍ፣ እንቅፋት መሆን አይገባም። ሰላም ለእናንተ ይሁን።